አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። ብዙዎቻችን አረብ ሀገር ላይ ህመምን የምናመጣበትና ብዙ ሰውነታችንን የምንጎዳበትን መጥፎ ነገር ጎጂ የሆነ ትንሽም ደግሞ ጥቃሞት ያለው ስለ ኮፊ እናወራለን ማለት ነው። እስከ መጨረሻው ቪዲዮን ተከታተሉልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እይላለሁ። እስኪ አንተ ደግሞ ታስተካከል። ኦኬ። እና ኮፊ በጣም ከባድ ህመም ላይ ብዙ ችግሮች የሚያመጣ ነው። አብዛኛው ቦታ ላይ ደግሞ በተለይ እኛ ስደት ላይ ያለን ልጆች ትንሽ ለስራም ሊያነቃቃን ይችላል ብለን የምንጠቀመው ነው ማለት ነው። ብዙ ቦታ ላይ ግን አሰሪዎቻቸው የማይገዙላቸው አሉ፣ ጭራሽም የማይቀምሱ አሉ። እነሱ ታድለዋል፣ አያገኙም ማለት ነው። አንዳንድ ቦታ ላይ ደግሞ ያው አለ ቤት ውስጥ ለሰራተኛም እቺ ሽጓ ምናምን ትዘጋጃለች፣ ትገዛለች። አንዳንድ ቦታ ላይ ደግሞ ትልቁን ይገዛሉ ማለት ነው፣ እነሱም ስለሚጠቀሙ ማለት ነው። እነሱ ግን እንደዚህ ብዙ ጊዜ አይጠቀሙም ማለት ነው። እኛ ደግሞ እነሱ ቢያንስ ቢጠቀሙ እንኳ ቤት ውስጥ ሆነው ነው፣ ቀዝቃዛ ቦታ ላይ ሆነው ነው የሚጠቀሙት ማለት ነው። ቀዝቃዛ ቦታ ላይ ሆነው ስለሚጠቀሙት ይሄን ያህል ጉዳት አያመጣባቸውም። እኛ ደግሞ ልባችን እስከሚፈነዳ ድረስ ከጠዋት ጀምረን እንግዲህ ከተነሳንበት ሰዓት ጀምሮ ማታ ድረስ ስራ ላይ ነን። ያኔ ሰውነታችንም ይደክማል። ሰውነታችን ሲደክም በስራ ምክንያት ነው የሚደክመው። በስራ ምክንያት ስለሆነ የሚደክመው እኛ የምናስበው የሆነ ሱስ ነገር ይሆናል ወይ ሻሂ ሊያነቃቃን ይችላል ብለን የምናስበው ነገር አለ እና 24 ሰዓት የሚጋቱ ልጆች የሚጠጡ ልጆች አይቻለሁ ብዙ ቦታ ላይ ስለመሄድ ሻይሁ ማለት ነው ሲጠጡ ለራሱ በቃ እንደ ማር የሚሆንበት አለ፣ ስኳሩ ብዛቱ ማለት ነው። ይሄ ለራሱ ለልብ ጠንክ ነው። ልብ በሽታ አብዛኛው የመዳም ቅመሞች ጋር ብትሄዱ አብዛኛው ልቤን ነው የምትለው፣ ሁሏም ልቤን ነው የምትለው። ወደ ኮፊ ስመጣላችሁ ግን ኮፊ በሚጠጣ ሰዓት ሰውነት ያነቃቃል። እንዲሁም ማታ ላይ ከተጠጣ በጭራሽ እንቅልፍ ያሳጣል ማለት ነው። ነገር ግን ስራ ባደከመን ሰዓት ይሄንን ኮፊ ስንጠጣ ሰውነታችንን ያነቃቃናል። ነገር ግን ሰውነታችንን ያነቃቃን እንጂ ይሄ ለስራው ነው። አናቀውም ምን እንደምንሰራ ማለት ነው። አናቀውም። እኔ ጓደኛዬ እዚህ የምትሰራ ነበረች እና ኮፊ ትጠጣለች። ኮፊ ካልጠጣች ስራው አይሄድላትም። ኮፊ ከጠጣች በኋላ ግን በቃ ምንም ነገር ስታዘዝ ትሰራለች። በቃ በሱ ኃይል ማለት ነው። ይሄ ግን በጣም ጎጅ ነው። አንደኛ ራስ ምታት ያስከትላል። ጧጧት ላይ ስንነሳ ራስ ምታት አለበት። የልብ በሽታ ይፈጥራል። የልብ ድካም ይፈጥራል። የጨጓራ መላላጥ፣ የጨጓራ መቁሰል ይፈጥራል። ይሄ ሁሉ ያካታል ማለት ነው። ኮፊ አዘውትሮ መጠጣት እርግጥ ከ3 ቀን ከ2 ቀን ወይም በቀን አንድ ጊዜ፣ እሱም ደግሞ ቀዝቃዛ ቦታ ላይ ሆናችሁ እንደዚህ ሙከየፍ ከፍታችሁ ቀዝቀዝ ያለ ቦታ ላይ ጠጥታችሁ ተረጋግታችሁ 5 ደቂቃ 10 ደቂቃ አረፍ ብላችሁ ወደ ስራ ብትገቡ ትንሽ ጤናማነት ይኖረዋል። ነገር ግን ሙቀት ቦታ ላይ ወይም ምግብ እየሰራችሁ ወይም ልብስ እየተኮሳችሁ፣ ልብስ ሲተኮስ አሁን ሙቀቱ ወደዚህ ነው የሚመጣው አይደለ? በጣም እንትን አለው፣ እሳት ነገር ነው ወደዚህ የሚመጣው እና እንደዛ እየሆነ ባትጠጡ ጥሩ ነው እላለሁኝ ማለት ነው። እኔ በፊት ኢትዮጵያ ምን እንዳለሁኝ እጠጣ ነበር። እዚህ ጋር መጥቼ ግን ያው ህመም ከተገኘብኝ በኋላ አልጠጣም። ዶክተሮቹ ለራሱ ብዙ ጊዜ ብዙ ቦታ ላይ ሄዳለሁኝ ይሄንን እንዳልጠጣ ነው የሚያግዱኝ እና እሱን አለመጠጣቴ በጣም ነው የጠቀመኝ። በቃ ሰላም ነኝ። ጠዋትም በሰላም እነሳለሁኝ፣ ማታም በሰላም እተኛለሁ። ምንም ነገር አልጠጣም። አሁን ቢያንስ 1 አመት ከምናምን ሊሆነኝ ነው። ሻይ አልጠጣም፣
ቡና አልጠጣም፣ ውሃ ብቻ ነው የምጠጣው። ውሃ 24 ሰዓት እጠጣለሁ። ሰላም ነኝ። ምንም ነገር የለብኝም። ካለኝ ህመም ውጭ ምንም ነገር የለብኝም። እስከዛሬ ግን ማለት ነው እኔ አልሐምዱሊላ አሰሪዎቼ በጣም ጥሩ ናቸው። ሁሉ ነገር የተሟላ ነው። እኔ ከቻልኩኝ ወተት ይሁን ኮፊ ይሁን ምን ይሁን አንዳንዴ የፈለኩትን ነገር ብጠጣ 24 ሰዓት ብጠጣ ማንም የሚናገረኝ የለም። በቃ ቤቴ አንዳንዴ ቤቴ ነው የሚመስለኝ ማለት ነው። ነገር ግን የዛን ሰዓት በጣም ሰውነቴ ይደክማል። ጧት ላይ ስነሳ በጣም እደክማለሁኝ። ሰውነቴ አይገዛኝም ለስራ። በሰዓቷ ካልጠጣሁ ደግሞ ሰውነቴ ለስራ አይታዘዝም። እሱን ከጠጣሁ በኋላ ነው ስራው የሚሰራኝ። መስማት የምችለው ለራሱ እሱን ከጠጣሁ በኋላ ነው። ይሄን ነገር ለማቆም ብዙ እንትን ብያለሁ፣ ደክም ያለሁኝ። ግን አልሐምዱሊላ ለጤና ሲባል የማይደረግ ነገር ስለሌለ ለጤናዬ ስል በትዕግስት አሳለፍኩት ማለት ነው። ዛሬ ላይ ምንም አይመስለኝም። ብቻ ነጭ ወተት እጠጣለሁ፣ ነጯን ማለት ነው። ዝም ብዬ አንዳንዴ እርድ ያደርግበታለሁ፣ አንዳንዴ ደግሞ እንትን ምንድን ነው ቀረፋ አደርግበታለሁኝ። ሻሂ አልጠቀምም፣ ሻሂ ቅጠል አላደርግበትም። በቃ የተለያየ ነጩን ሳይሆን የሆነ ስዴት እንትን ረሃብ የገባ ይመስለኛል። ነጭ ነገር አልወድም። እና ወተቱ ላይ ምን አደርጋለሁኝ? ወይ እርድ አድርጌ ትንሽ ከለሩን አጠፋዋለሁ ነጭነቱን፣ ወይም ደግሞ ቀረፋ የሆነ ነገር ሌላ ነገር ከለሩን ማጥፊያ አድርጌ እጠጣለሁ ማለት ነው። ነአና ሊሆን ይችላል። ሁሉን ከለሩን የሚያጠፋልኝ ነገር አድርጌ እጠቀማለሁ ማለት ነው። ለምን? ለጤና ሲባል ብዙዎቻችን አብዛኛ ህመምተኛ የምንሆነው የማናውቀውን ነገር ደጋግመን ስለምንጠጣ ነው። ሁለተኛ ስኳርም ለጤና ጥሩ አይደለም። በቃ ቀንሳችሁ ጠጡ። እኔ ብዙ ቤት እህቶቿ ቤት ምናምን እሄዳለሁ እና ኢትዮጵያዊ ናቸው ሰራተኞቹ ቤት ውስጥ ማለት ነው። ስኳር እንትኑን ሻሂ ቢቀዱልኝ ማለት ነው። ይሄንን የኔን ሻርብ ይመስላል አጠቋቆሩ እንትኑ ሻሂ ቅጠሉ እንትን ብሎ ማለት ነው በስቶ እንደዚህ ነው የሚመስለው። ከመጥቆሩ ማር ይመስላል ስኳሩ በስቶ ማለት ነው። ያንን አንድ ብቻ አይደለም የሚጠጡት፣ 2-3 ይጠጡና በቃ ጋል ይላሉ። ሰውነታቸው ይሞቃል። ከዛ ወደ ስራ ይገባሉ። እኔ አልችልም። እንዲህ ቀንሱ፣ ወላሂ ቀንሱ። አብዛኛ የአረብ ሀገር ሴት መዳም ቅመም ህመምተኛ የምትሆነች አሁንም እንደዚህ እንደኔ ሳቅ እያለች አሁን እኔ ብዙ ነገር አለብኝ እየሳቅኩ እመጣለሁ። ሁላችንም የምንስቀው ከላይ ነው። ብዙ ነገሮች አሉብን፣ ብዙ ነገሮች ራሳችን የምናመጣቸው ጣጣ ማለት ነው። ይሄ ሁሉ ካይመጣ በፊት ግን ራሳችንን ጥንቃቄ። ለሰው ልጅ ጤናማ የሚባለው ምንድን ነው ታውቃላችሁ? ምግብ ነው። ምግብም ለራሱ አላግባብ ከሆነ ጤናማ አይሆንም። በልተን የምንተኛ ከሆነ አላግባብ የምንበላ ከሆነ ከመጠን በላይ የምንበላ ከሆነ ይሄም ጤናማ አይሆንም። ቢያንስ ማታ ለራሱ በልተን ማለት ነው ስራ ተለልን ግቢውን 3-4 ጊዜ ዙረን ያለውን ምግብ የተከማቸውን ምግብ አሰራጭተን ወደ ምንድን ነው የሚባለው ብቻ እንዲሰራ አድርገ ነው መተኛት አለብን። አለበለዚያ በላን ቆልለ ነው ምንም ሳይሰራ ስንተኛ ጤናችን ለችግር ያመጣል ማለት ነው። ይሄ ከመሆኑ በፊት መጠንቀቅ አለብን እላለሁኝ። የመዳም ቅመም ናት